ከባህር ዳር አዴት አብያ ድረስ ከሰባቱ ዋርካ ሞጣ ጊዮርጊስ ቢቸና ደብረ ወርቅ ክደትን ማርቆስ ልምጣልሽ በካቻው በአዲሱ አውቶቢስ ልምጣ በዋልያንን አዲሱ አውቶቢስ ደኔ 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 አረ ደኔ 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 አረ ደኔ 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 አረ ደኔ ደኔ የታረሰ ደኔ በበከበራኝ ደኔ። ሰላም ሰላም፣ እንዴት ናችሁ? አላችሁልኝ? ሳይ ኢትዮጵያ ድንቅ ነሽ አፍሪካ። Guess where I am today? እስቲ ገምቱ። ወደዚህ ላሳያችሁ። ገምቱ አላችሁ ወይ? አለን። ጉዟችን ተጀምሯል። በጣም የምትወዱትን ፕሮግራም በጣም ብዙዎቻችሁ የናፈቃችሁት ሀገር መጥቻለሁ። ንፋስ ይሰማችኋል? Guess what? አላስጨንቃችሁም። ሀቢቢ ዌልካም ቱ ባህር ዳር። አባቴ እዚህ ሀገር ላይ ማለት ነው ያለ ሳይክል ካለ በቃ ስራ ካለ ምናምን ሰላም ነው አባቴ። መኪና የለኝ ብለህ አትጨነቅ፣ ምን አትል። ሰው ሁሉ በቃ ሳይክሉን ይዞ ትልቁም ትንሹም የሚፍታታባት ከተማ ጽዳቷ ነው። ምሳሌ እኮ ነሽ ባይዘው። በቃ ባህር ዳር ንጹህ ባትሆን ኖሮ ብዙ ያስተማረችን ከተማ ነች ባህር ዳር። ለማንኛውም ባህር ዳሪና ፈታ እያለን ይመቻቸው። ሳይክል የሰጠችኝ ሃኒ ጁስ ትባላለች። ባህር ዳር ላይ በጣም የታወቀ ጁስ ያላት ልጅ ነች። ወንድም አለም እንዴት ነው? ሳይክል እንዴት ነው? አየ ይኸውላችሁ ይሄ ትልቁ መስጂድ ነው። የባህር ዳር ትልቁ መስጂድ ይሄ ነው። ምን እንደሚባል ነው እንጃ ረስቼዋለሁ። ከዚህ በፊት ሰርቼው ነበር። ሄሎ ያው ጣናነሽ መታ ይኸው እዚህ አረፈች። ያን ሁሉ ስንት መከራ አይታ ህዝቡን ስንት መከራ ሳይታ ይኸው አለች እዚች። ይመቻት። እንደሷ ላይ ብከበር እውነት ይደርሻል። ይኸው ጣና ከነ ሞገሱ ከነ ግርባ ሞገሱ። በነገራችሁ ላይ ጣና ወደ 3660 ስኩዌር ኪሎ ሜትር አካባቢ ነው የሚሸፍነው። በኢትዮጵያ ይሄን የመሰለ ትልቅ ሐይቅ በፍጹም ነው የሌለው። የአዲሱን የአባይ ግድብን ይመለከታል። በጣም ግዙፍ ነው ጣና። 3660 ስኩዌር ኪሎ ሜትር ነው። ወደ አርባ ምንጭ ስትሄዱ ተተኛው የአርባ ምንጭ ላይ ያለው የምታገኙት አባይ ሐይቅ እንኳን በዛን ያህል ግዝፈቱ በዛ በኩል ኦሮሚያን፣ ጉጂን፣ ዲላን፣ አርባ ምንጭን፣ ወላይታን አካሉ እንኳን የምታገኙት 1260 ስኩዌር ኪሎ ሜትር አካባቢ ነው። ይሄ ግን 3660 ስኩዌር ኪሎ ሜትሮችን ሸፍኖ ያለ ነው። ጣናነሻችን ነች። አባይ ላይ በጀልባ መንሳፈፍ ወይም ባህር ዳር ከመጣችሁ በጀልባ
መሄድ ኦልሞስት የግድ የሚባልበት አይነት ሁኔታ ነው ያለው። ምክንያቱም በጣም ብዙ ነገር ነው የምታዩት። በቀላሉ ሄዳችሁ በትንሽ ጉዞ ልታዩት የምትችሉት ዋነኛው ደግሞ ሂፖዎች ናቸው፣ ወይም ደግሞ በእኛ ሀገር ቋንቋ ጉማሬ ተብለው የሚጠሩት ናቸው። ውሃ ውስጥ ነው የሚኖሩት። ጉማሬዎች ጣፊያ ስለሌላቸው በምሽት ወጥተው ደግሞ እስከ 400 ኪሎ ግራም አካባቢ ሳር በልተው ወደ ውሃ ይመለሳሉ። ወደ ውሃ የሚመለሱበት ምክንያት ደግሞ ጣፊያ የላቸውም፣ ሙቀት መቆጣጠር ስለማይችል ነው ሰውነታቸው። ይሄ የምታዩት ከዛ ከፊት ለፊታችን የምታዩት አባይ ማዶ ነው። ከአባይ ማዶ ያሉ የዲያስፖራ ቤቶች ይባላሉ። ባህር ዳር ምናልባት ቪዲዮም ከማሳያችሁ ፍጹም በላይ የሆነች ውብ ከውብም ውብ የሆነች ሀገር ነች። እንደምታዩቸው ሂፖዎች ሲወጡ ታያላችሁ። በተለይ ቤተሰብ ላላችሁ ልጆች ላላችሁ ይሄ በጣም በቃ አንፎርጌተብል የሆነ ሞመንት ነውና ባህር ዳር ስትመጡ ይሄን ማየታችሁን እንዳትረሱ። ሌላው ደግሞ ባህር ዳር ላይ ስትመጡ በጣም ትልቅ ነገር ታገኛላችሁ። which is የዓለማችንን ረጅሙን ወንዝ ማለት ነው። የዓለማችን ረጅሙ ወንዝ አባይ በዚህ በኩል ተንኳሎ ወንዝ ሆኖ ሲወጣ ትመለከቱታላችሁ። በጣም ጥንታዊ የሆኑ ገዳማት የሚገኙበት 37 ደሴቶች ሲኖሩት ከዛ ውስጥ ወደ 22ቱ ላይ ታላላቅ ገዳማት ያሉበት ቦታ ነው። እንደዚህ እንደምታዩት ኢትዮጵያን ኤርላይንስ የምትሳፈሩበት ደግሞ እንዴት እንደሚወርድ እንዴት እንደሚነሳም ትመለከታላችሁ። ባህር ዳር የውበት ዳር። ውቢቱ ጎጃሜን ውቢቱ ጎጃሜን ትመጫለሽ በልሜ ውቢቱ ጎጃሜን ውቢቱ ጎጃሜን ትመጫለሽ በልሜ ወዴ ነይ ነይ ወዴ ነይ ነይ ዓለም ነይ ነይ ኧረ ነይ ነይ ወዴ ነይ ነይ ወዴ ነይ ነይ። በጣም አምሮባታል ባህር ዳር ከምላችሁ በላይ ነው ብላችሁ ያማረባት። በቃ ፍላት ነው። በቃ እንደመጣችሁ ፊት ለፊት ነው የምታገኙት ሐይቁን። ከሩቅ ሆናችሁ ራሱ ፊት ለፊት ታዩታላችሁና በጣም አምሮባታል ባህር ዳር። እንግዲህ በኢትዮጵያ ትልቁ ድልድይ መሆኑ ነው መስለኛል። በጣም ሂዩጅ ነው። እንደዚህ አይነት ድልድይ የትም የለንም። በጣም ግዙፍ የሆነ ድልድይ ነው። እዩት። በጣም ግዙፍ ነው እና ወክ እያረኩበት ነው። ሙሉ በሙሉ ያምራል፣ ደስ ይላል። ይህ አካባቢ ዋናው ገበያ ምናምን የሚባለው ነውና ታክሲዎች ምናምን በብዛት ያሉበት። ድሮ መላጣው ሽሮ ወደዚህ ውስጥ ነበረ። አሁን ተቀይሮ ሌላ ቦታ ገብቷል።
ሄሎ ባህር ዳር፣ ሄሎ ባህር ዳር። በሳይክል ነው ያላችሁ ላብ የለ ምን የለ ትፍታ ብላችሁ የምትኖሩባት ከተማ እንዴት ደስ ይላል። ሰላማችሁ ይብዛቦ። ከተማው ምንድን ነው የሚባለው? ምን እንበላት? እንዴት እንደምታምር ዋው ዋው! ባህር ዳር it is a very beautiful city። በእውነት እንዴት እንደምታምር አሁን የኢትዮጵያ ውስጥ ይመስላል የምር። ይወት I'm just enjoying look በሳይክል enjoy እያደረጋችሁ ቪዋችሁን ይዩት። ዋው ባህር ዳር እንዴት አባቷ በታምር ከተማ ነው። ወይ ሰላም ፍቅር በያላችሁበት ሁሉ ይሁን። ሰላም ፍቅር ለኢትዮጵያችን ይሁን። ቀጣይ የት እንደምንመጣ ጻፉልን፣ እንመጣለን። የምትሉን ቦታ የምንመጣ ይሆናል። ባህር ዳር የውበት ዳር ይመቻችሁ። አመሰግናለሁ። ኮመንት መጻፋችሁ እንዳትረሱ። አመሰግናለሁ።